ለግብጾች ግን ግልጽ መልእክት ሊተላለፍላቸው ይገባል። ግልጽ መልእክት መዋጋት ካስፈልገ ከግብጽ ጋር በምንም ተአምር ጦር መሳሪያ መማዘዝ አያስፈልግም። ጦርነት ነው፣ ህልውና ነው፣ ህልውናችንን ሊያጠፉ ነው የሚሉት። ስለዚህ አስፈላጊ ሆኖ ከተገኘ እንዳያመርቱ ሌታል የሆነ መርዝ መጨመር ይቻላል። ሌታል የሆነ ዝም ብሎ በውሃ በቀላሉ ቦራጅም ቢሆን የማይሸረሸር ግን ሌታል የሆነ ገዳይ የሆነ መርዝ መጨመር ይቻላል። አንደኛው። ሁለተኛ ትሪቡታሪ ያሉ ገባር አባይ ዝም ብሎ አይደለም። ትሪቡታሪዎቹን ሙሉ በሙሉ እንዲህ አንገቱን መቁረጥ እንችላለን። ትሪቡታሪዎችን በተለያየ መንገድ ወደ መስኖ በመዋል ዳይቨርት በማድረግ ያለውን የኃይል ክምችት መቀነስ እንችላለን። ማለት ጉዳዩ የህልውና ከሆነ ጉዳዩ ጦርነት ከሆነ ጉዳዩ ህዝብን የማጥፋት ከሆነ ሀገርን የማተራመስ ከሆነ ያው ነው። እዛም ቤት እሳት አለ የሚለውን ነገር በደንብ ግብጾች በዚህ አጋጣሚ እርግጠኛ ነኝ ሊያስቡበት የሚገባ ጉዳይ ነው። እኛ እኮ ዊን ዊን እርታ ልርታ፣ አንተም ማሸንፍ እኔም ላሸንፍ። አለበለዚያ ወደ ጦርነት መሄድ ግን ዜሮ ሰም ጌም ነው። እንደውም በእኛ በኩል ዜሮ አይደለም፣ ዜሮ ሰም ጌም አይደለም። ለእኛ የዜሮ ድምር ውጤት አይደለም። በስነ ስርዓት የፈለገውን ኃይል አንበርክከን መኖር እንደምንችል ታሪካችን በሚገባ ያመለክታል። የ1875 የጉንዲት ድል፣ የ1876 የጉራ ድል፣ እሱ ብቻ አይደለም። በቬርነር ሙንዚንገር የሚመራው በስዊስ ጀርመናዊው ቬርነር ሙንዚንገር ቀጥራ ግብጽ እኮ ኢትዮጵያ ላይ ዓለምን ቀጥራ አስተማርታለች። ዓለምን ቀጥራ አስተማርታለች። መጀመሪያ ላይ ግን ስዊስ ጀርመናዊ ቬርነር ሙንዚንገርን ቀጥራ በቀጥታ ከአፋር በአፋር አቋርጠው ሸዋ ሊደርሱ ሲሉ የአፋር ጀግኖች አሁን ላይ የምድር ድሮኖች እየተባሉ የሚጠሩት አፋሮች አውሳ ላይ ድባቅ አባቱን መተውታል። ይህንን በደንብ አድርጎ መያዝ ያስፈልጋል። የአፋሮች ድል ብዙ ጊዜ አይነገርም። አያችሁ፣ የኢትዮጵያ ታሪክ ላይ ያለንን ጎደሎ ከምንሞላበት ነገር አንዱ ትልቁን ድል ስዊስ ጀርመናዊውን የአካባቢውን ጂኦፖለቲክስ በደንብ የሚያውቀውን ቬርነር ሲጻፍ ወርነር ነው ሲነበብ ቬርነር ነው ቬርነር ሙንዚንገርን ቀጥረው ሲንቀሳቀሱ 500 ነው። ዘመናዊ ጦር ነው። ዘመናዊ መሳሪያ ይዟል። አፋሮች ጊሌ ነው የያዙት። ግን አንድም ለወሬ ነጋሪ አላስተረፉትም። ይሄ ብቻ አይደለም። የግብጽ ጦር ጉንዲት ላይ መጥቶ አፈር ካስበላ ነው ወዲህ በዓለም ላይ አጫጭር ጦርነቶች አሉ። ለምሳሌ ዩናይትድ ኪንግደም ከቡሩንዲና ሩዋንዳ ከሆነች ትንሽ ሀገር ጋር ተዋግተው በአጭር ሰዓት ጨርሰዋል። ግብጽና ኢትዮጵያ ጉንዲት ላይ የተዋጉት ጦርነት በአንድ ሰዓት ውስጥ የተጠናቀቀ ነው። ሙሉ የእግር ኳስ ጨዋታ እንኳን አንድ ጨዋታ ተጨማሪ የባከነ ሰዓት ሳይጨመር የባከነ ሰዓት ብቻ ሳይሆን ተጨማሪም ሰዓት አለች የምትጨመር፣ እሷም ሳትጨመር ያህል የተጠናቀቀ ነው። እጃችንን ቀምሰው እንደገና ተደራጁ። እንግዲህ እንደምታውቁት አሜሪካዊ ጀነራል ሎሪንግን ምክትል አዛዥ አድርገው እንትና የዳኒሹን ኮሎኔል አረንድረፕ ቀጠሩ። የተለያዩ የዓለም መርሲነሪስ ቅጥር ነፍሰ ገዳዮችን ቀጥረው መጡ። አፈር ነው ያበላቸው ኢትዮጵያ። 3 ቀን ተዋጋ ከማርች 6 እስከ ማርች 9 1876 ዓ.ም። ከዛ በኋላ ከኢትዮጵያ አንድ ሳይማረክ አንድ ዲሳይድ በእነሱ ጋር 3500 ምናምን ነው የተማረከው። አፈር ያስበላናቸው 30 መድፍ ወደ ተርፍ ተማርከናል። ስለዚህ የኢትዮጵያውያን እጅ በሚገባ ግብጾች ያውቁታል። ኢሳያስ አንድም ጊዜ ለኢንቨስትመንት፣ ለኮንስትራክሽን፣ ለቱሪዝም የሚያስበው ነገር የለም። ጫካ ውስጥ የመጣው ጋኔል ካይሮ የሚሄድበት የመጀመሪያው መሰረታዊ ጉዳይ ለህዋት አንድ ቃል ገብቶላት ነበር። አንድ ድሮን ቢመጣ፣ አንድ የኢትዮጵያ ጀት ቢመጣ በእርግጠኝነት እመኑን እንጥለዋለን አላቸው። ህዋቶች እውነት መስሏቸው አፋር አካባቢ ሲፈናጀሩ ዋጋቸውን አገኙ ከዚህ በፊት። አሁን ደግሞ ደግመው ወደ ኢትዮ ሱዳን ድንበር በማምራት ላይ እንዳሉ አመድ ሆኑ። ብቻ ሳይሆን የመሳሪያ ማከማቻ መጋዘናቸውን አመድ ሆነ። ስለዚህ የአህያ ባል ከጅብ አያስጥሉም እንዲሉ ለህዋት የገባውን ቃል ምን አላቸው? አሁን ደግሞ ህዋትን በቅርብ የወጡ መረጃዎች እንደሚያመለክቱት ወደ ሙሉ ላርጅ ስኬል የሆነ ጦርነት ስትሸጋገሩ ያን ጊዜ ሙሉ በሙሉ ኃይላችን ከኋላ ይደግፋቸዋል። ዓላማው ምንድን ነው? በትግራይ ንጹሐን ወጣቶች ደም ላይ ታኮ የሚፈልገውን ነገር ለማድረግ ነው። አንደኛ ውስጣዊ ውጥረት አለበት። በአሁኑ ሰዓት ለመጀመሪያ ጊዜ በታሪካቸው ውስጥ ኤርትራውያን መጠየቅ ጀምረዋል። ምክንያቱም የኢሳያስ መንግስት አውቶሪታሪያን ነው። ስልጣን ማጋራት፣ የተቃዋሚ ፓርቲ የሚባል ማሰብ ራሱ ያስገድላል። ኤርትራ ውስጥ አውቶሪታሪያን ነው። ኮንሰንትሬሽን ኦፍ ፓወር ኦንሊ ኢን ዘ ሃንድስ ኦፍ ዋን ፐርሰን። ይሄ ሰውዬ ህግ አውጭም ነው፣ ህግ አስፈጻሚም ነው፣ ህግ ተርጓሚም ነው። ኢሳያስ የፈለገውን እርምጃ መውሰድ ይችላል። የግል ንብረቱ አድርጓል የኤርትራን ህዝብ። ለዚህ ነው የኤርትራ ወጣቶች ከመውጣት አልፎ አሁን ላይ ይፋ ወጥተው በአደባባይ ምን አለበት ከኢትዮጵያ ጋር በተቀላቀልንና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስር ባደግን ከወንድሞቻችን ኢትዮጵያን ጋር በተቀላቀልን በስደት ከምንኖር ሀገራችን ሆኖ ዜጋ ሆነን ብንኖር የሚል ጥያቄ እየፋመ የሚገመው በዚህ ምክንያት ነው። ይህ ሰውዬ ምንም አይነት ስነ ልቦናዊ አካላዊ የሚገርማችሁ ነገር እኮ ሰው ከጃጀ እግሩን መጎተት ከጀመረ ረጅም ሰዓት 35 ዓመት መርቷል። በኢትዮጵያ ቢሆን 7 የስልጣን ዘመን ማለት ነው። 35 ዓመት መርቶ እንደው በጣም ኢፌክቲቭ ቢሆን ፍሩትፉል ቢሆን ኢፊሽንት ቢሆን ኖሮ ዘመኑን የሚዋጅ ቢሆን ለምን አይቀጥልም? እየሰራ ነው። የበለጠ ልምድ እያዳበረ ይመጣል። ፕሬዚዳንት ትራምፕም ረጅም ዕድሜ አላቸው፣ ግን እነሱ እንደዚህ ዛግ ብለው ህዝብ እየገደሉ አይደለም። ኤኒዌይስ ይህ ሰውዬ ስልጣን ላይ እስካሁንም ቆይቶ አሁንም ስልጣን ላይ መቀጠልና ማስጨረስ ነው ፈልገው እግሩን እየጎተተ እድሜ ልኩን ተንከሲስ ሆኖ ምጥማጥ የሚባል ፍጡር አለ። ሸለምጥማጥ ሆኖ የኖረ እጅግ በጣም አደገኛ የሆነ መሽቁቅ ሰውዬ ነው። ሌላው ትልቁ የኢሳያስ መሰረታዊ ድክመት እንደምታዩት ጣሊያን ትታ የሄደችውን ኤርትራን እንኳን በዛ ውበት ማስጠበቅ አልቻለም። እንዳያችሁት የአሰብ ወደብ የዝንብ መናኸሪያ ነው፣ የቆሻሻ ማረፊያ ነው፣ የድሮ ጌቶችን ይመስላል። እና ይሄ ሰው ጸረ ኢትዮጵያ ነው ከመጀመሪያው ጀምሮ። አፈጣጠሩ ጸረ ኢትዮጵያ ነው። ከህወሓት ጋር የሚገርመኝ ትናንትም አንስቼው ይሆናል ይሰፋሉ፣ መልሰው ደግሞ ይተረተራሉ። ይሄ ብዙ ጊዜ የሚባላል እባብ ለእባብ ካብ ለካብ ይታያል። በተንኮል ኢሳያስ ይበልጣቸዋል።
ምክንያቱም ረጅም ዘመን ሰይጣን ራሱ የሚቀናበት አሁን እናንተ ያላችሁ የኢሳያስ የህይወት ታሪክ ሲነበብ አሁን እናንተ ያላችሁ እኛ ሰይጣን እንባላለን። ትልቁ ሰይጣን እኮ ነው እውነት። አሁን እናንተ ያላችሁ እኛ ሰይጣን እንባላለን ያስቀናሉ። ሰይጣንን የሚያስቀና ስራ የሚሰሩ ሰዎች ናቸውና ይሄ ሰው ለ3 ቀናት ሄዷል ካይሮ። 3 ቀን ሙሉ የሚቆይበት መሰረታዊ ምክንያት ምንድነው ቢባል እንግዲህ አስቡት፣ እንዴት ብናደርግ እንደምን ብናደርግ ያለውን የዘመናት የካበተ የተንኮል ልምድ፣ የሸር ልምድ፣ የሸፍጥ ልምድ፣ የደባ ልምድ በመጠቀም እንዴት አድርገን ህወሓት የትግራይ ልጆችን ልንማገድ እንችላለን ነው። 2 አይነት ኃይሎች አሉ ህወሓት ውስጥ። አንደኛው ቡድን ህወሓት የማይታረም ሌባ፣ ባንዳ፣ ገንጣይ ሲቋቋም ለ6 ወር የትግራይ ሪፐብሊክ ብሎ ነው የተነሳ። ዓላማው የሻዕቢያን የኤርትራን መገንጠል ለማሳካት ነው። ትናንት እንዳልኩት የፈጠረው ሻዕቢያ ነው። የተፈጠረው በውጭ ኃይሎች ነው። አስተሳሰቡ ውጫዊ ነው። ለዚህ ነው ለትግራይ ልጆች ደም የማይጨነቀው። ይህንን ማየት ካቃተን አሉ ብዙ የትግራይ አክቲቪስቶች አሁን እየተናገሩ ነው። እስቲ ቆይ ሰው ወደ 1 ሚሊዮን ገደማ ህይወቱን አጥቶ አካሉ ጎሎ በዊልቸር ላይ ተቀምጦ በክራንች ተቀምጦ እነዛ የትግራይ እናቶች በዛ አንጀት በሚበላ የእናት አንጀት መሬት ለመሬት እየሆኑ እንትን ያነሱ ሲለምኑ ቪዲዮ አለኝ። አጋጣሚ ብዙዎቻችሁ ጭንቅላት ውስጥ አለ። ማንም ሰው ያላየው ያለ አይመስለኝም። ሶሻል ሚዲያ የሚጠቀም እንደዛ እየሆኑ ሲለምኑ የሚጨክኑ አንደኛ አፈሳ አልጀመርንም ይላሉ። አይደለም አልጀመርንም፣ በትንሹ 50 ሺህ ብር ሽሎ ተመልከቱ። እየተጓተተም ይሁን እየተንፏቀቀም ይሁን ሽሎ ጦርነት ላይ በተለያየ መንገድ መሰለፍ የሚችል ሰው ካልወጣ የሚጠብቀው እስር አንደኛ ደረጃ እርከን እስር አለ። በጣም ደግሞ ከጠነከረ እስር አለ። የገንዘብ ቅጣት አለ። መርሲነሪስ ቅጥር ነፍሰ ገዳዮች አድርገው ወደ ሱዳን አልቡራንን እንዲደግፉ ከሱዳን መንግስትና ከግብጽ መንግስት ከአልቡራን ገንዘብ ለማግኘት የትግራይ ልጆችን አይደለም እዚህ በፊትም 10 ሺህ ልከው ነበር ኤርትራውያን። ዘሴም ናቸው። በነገራችን የአንድ ሳንቲም 2 ገጽታዎች ናቸው። 2 ሳይድስ ኦፍ ኤ ኮይን ናቸው። ሻዕቢያና ህወሓት ከነ አፈጣጠራቸው፣ ከነ አነጋገራቸው፣ ከነ እብሪታቸው አንደኛው አውቶሪታሪያን ናቸው። ስልጣን በፍጹም አያጋሩም። በታሪክ ውስጥ አይተናል። ኢሳያስን ማየት ትችላላችሁ። ሁለተኛው ቶታሊታሪያን ናቸው። እንዲህ ትታስብ ነበር ብለው በኮንሳይንስ የሚገሉ ናቸው። ቢዮንድ ኮንትሮሊንግ ቤዚክ ኒድስ ላይክ ፉድ ክሎዚንግ ኤንድ ሼልተር ዘ አቴምፕት ቱ ኮንትሮል ዘ ኮንሳይንስ ኦር ማይንድ ኦፍ ኢንዲቪጁዋል። እንዲህ ስታስብ ነበር ከሳቅ ይገለዋል። ኢሳያስ ፈገግ ካልክበት ይገላል። በማያስቀው ነገር እንደው ደብሮ ንግግሩ እንትን ካልክ የለም። ስለዚህ እንዲህ አይነት በጣም አምባገነን የሆነ እንደገና ተመልከቱ። ሱዳን ሄደህ ታወጋለህ። ህፃናትን ሱዳን ውስጥ አስገብተህ ከወንድሞቻቸው ጋር ታወጋለህ። ህወሓት የደብረ ጽዮንና የሞንጆሪኖ ቡድን የሚባል አለ። በጣም አውቶሪታሪያን የሆነ ቶታሊታሪያን የሆነ በጣም የሚያሳዝን ማይ ዌይ ኦር ዘ ሃይዌይ እኔ ያልኩት አለበለዚያ መንገዱን ጨርቅ ያድርግላችሁ በሚል አባዜ የተጠመደ እጅግ በጣም አደገኛ ከይሲ የሆነ ቡድን አለ። ይሄ ቡድን አብረው ያሉትን የሚበላ ቡድን ነው። ከጫካ ጀምሮ ከአሲምባ ጀምሮ የሀፓን ሊዲዮን ብቻ ሳይሆን የራሱን አባላት በማጥራት ስም የሚቃወሙትን እየበላ የመጣ እንፍስፍሽ ምናምን ማጥራት ብሎ የራሱን አባላት ማስተማር ሳይሆን እያሰረ ምን እያለ የመጣ ቡድን ነው። አሁንም ምንድነው ፕሪቶሪያ ስምምነት በኋላ ክቡር ጌታቸው ረዳ ተመደቡ። ጠቅላይ ሚኒስትሩ የመመደብ ሙሉ መብት አለ። እምቢ አሉ። ክቡር ጀነራል ታደሰ ወረደ መጡ። ግን እንደ ደብረ ጽዮን እንደ ሞንጆሪኖ ያህል ግፋት፣ ተላላኪነት ምናምን ነገሩ አንድ ነው። ታደሰ ወረደም ያው እዚህ ሲመጣ አዲስ አበባ ይደመራል፣ እዛ ሲሄድ ይቀነሳል የሚሉ ሰዎች አሉ። ትክክል ነው። አዘርባይስ ግን የራሱን የሆነ ጀነራል ነበር። የራሱ የሆነ ኔትወርክ ይዞ በደንብ መታገል ይችላል። ግን እሱም ማድረግ አልቻለም። ለትግራይ አንድ የሆነ ብርሃን እየታየ ነው። ስምረት የሚባል ፓርቲ በነ ክቡር ጌታቸው ረዳ ተቋቁሟል። ይህ ፓርቲ የማይናቅ ጠንካራ ድጋፍ ከትግራይ ህዝብ አለው፣ ከኢትዮጵያ ህዝብ አለው። ምክንያቱም ተጋሮች የትግራዋይ ልጆች ከመላው ኢትዮጵያ ጋር ደጋግሜ እንዳነሳሁት በጋብቻ የጸኑ ናቸው። አጥንታቸውን በወል የከሰከሱ ደማቸውን ያፈሰሱ ናቸው። የተጋሩ ልጆች ስራ ሰርተው በየትኛውም የኢትዮጵያ ክልል ስራ ሰርተው ከሁሉም ኢትዮጵያዊ ጋር በጋራ የሚኖሩ ናቸው። ትግራዋዮች የአሸንዳ በዓላቸውንም ሆነ የተለያዩ ሴቶቻቸውን በኢትዮጵያ ታሪክ ውስጥ ያሳረፉትን አሻራ የሚያስቀጥሉ ናቸው። የትግራዋይ ህልውና ኢትዮጵያዊነት ነው። ትግራዋይነትን ከኢትዮጵያዊነት፣ ኢትዮጵያዊነትን ከትግራዋይነት መለየት አይቻልም።